ከሷ ጋር አትገናኝ ምናምን ሲሉ እሺ ብላቸው ነው የመጣው እና ግብ መፍጠር ነበረብኝ። ከዚህ በኋላ ባንተ መልካም ምንም ነገር ተረዳሽ? እኔ እናንተ አንገናኝም እንደዛ እያልከኝ ነው? እሺ ምንም አትልም፣ ምንም አታስረዳቸውም። እንደዚህ ነው አንተ ይሄ ነገር ተመችቶህ ነው ያለው? እኔ ይሄንን ነገር አልቀበለውም። ይሱ መቀበል አለመቀበል የራስሽ ጣጣ ነው። ያው በመጀመሪያ የምፈልገው ነገር ያው ትላንት ለሆነው ነገር ለፋሚሊዎች ምናምን እያወራው ነበርና ትላንት ለተፈጠረው ነገር ያው ይቅርታ በመጀመሪያ ማለት ነው። ትላንት አንቺ ጋር የመጣሁት መፍትሄ ፍለጋ ነው። ሞር ከምንም በላይ እናድረኝ ጥለሽኝ ስለልሽ በቃ ጨርሰን እኔ ጨርሻለሁ። ይዙ ሰላም ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? እኛ አለን እግዚአብሔር ይመስገን ደህና ነን። እናንተም እንግዲህ በያላችሁበት ሰላም ጤና ደህና እንደሆናችሁ ባለ ትልቅ ተስፋ ነን። ያው እንግዲህ ዛሬም መጥቻለሁ ማለት ነው። ትላንት ስለሆነው ነገር በእውነት በጣም ነው ማዝነው። እንደ እውነቱ ከሆነ ትላንት በተፈጠረው በሆነው ነገር ምናምን በጣም ነው ያዘንኩት። ግን ደግሞ ያው እኔም ላይ ትንሽ ስህተት አይቻለሁኝ። ያው በእርግጥ በሰዓቱ በነበረው ነገር እኮ ትክክል ነኝ። ያው በሰዓቱ ስሜታዊ ስለነበርኩኝ ያው ነገሩም የነገረኝም ነገር ስሜታዊ የሚያናድድ ስለነበር ነው። በእርግጥ ግን ቢሆንም ደግሞ ቢያንስ እሱ ነገራቶችን የሆነ ባላንስ ለማድረግ እየሞከረ ነበርና ትንሽ ብረዳው ጥሩ ነበረ። እና ብቻ አሁን ያለፈን ጊዜ ወይም ደግሞ ትላንትን መመለስ አልችልም። ሰው ዛሬን ማስተካከል ነው የምችለውና ጠርቼዋለሁ። ይዞ ይመጣል እና ነገራቶች የሚስተካከሉበትን መንገድ አብረን ብንፈልግ ባይነኝ እንደኔ ማለት ነው። ትላንት የምር እውነት ለመናገር ግን ማለት ነው እኔ እንጃ በጣም ነው የከፋኝ። በጣም ማለት ነው የሌለ ምናምን ነው የከፋኝ። በጣም ድብር ነው ያለኝና ይሄው ነገር እኮ ቀላል ነገር አይደለም ማለት ቤተሰብ የቤተሰብና የሆነ አብሯችሁ ያለ ሰው ጋር ችግር ምናምን ካለ በጣም ችግር ነውና አላቅም። እነሱ አያውቁኝም። ለምንም እኔ እንደጠሉኝም ለምን እንዳልፈለጉም አላወቅኩም። ኦሬዲ አላቅም። ብቻ ግን ይሄ ነውም ብዬ መፍረድም የምችልበት ነገር አይደለም። መፍረድም አልችልም እነሱ ላይ እኔ ምን እንዳዩም አላቅም። እና ብቻ እስቲ እንግዲህ የሚሆነውን ነገር እናያለን አብረን። እስቲ ይምጣና እሱ ምናምን ሁሉንም ነገር አወራዋለሁ። ትላንትና ትቺ ምናምንም ያው ሄድኩኝ እኔ በጣም እንትን ጨንቆኝ ነው ማለት ማወራው ነገርም አልነበረምና ለዛም ጭምር ነው። ብቻ እስቲ ይምጣና አብረን ነገራቶችን ለማስተካከል በቃ ይሄ የኔ እንጃ ፈተና ነው ብዬ ነው ማስበው። በቃ ስላችሁ ይሄ ነገር በቃ ፈተና ነው። የሆነ እኔን ያጋጠመኛል ፈተና ነው። በቃ በህይወቴ እየተፈተንኩ ነው። እኔ በጣም ብዙ ፈተና ነው በእርግጥ ያለብኝ። ግን ያው እኔ በቃ የኔ ፈተና ስለማያልቅ ፈተና ነው። ሶ ይሄንን ነገር ደግሞ በእንትን ማሳለፍ አለብኝ። ነገራቶችን ምናምን አስተካክዬ ምናምን ማለፍ አለብኝ እና ይሄንን ሰዓት ከሷ አጠገብ ሳርቅ ማለፍ አለብኝ ብዬ ነው ያሰብኩት። ከሷ አጠገብ መራቅም አልፈልግም። ገብቷችኋል? ምክንያቱም የሆነ እሱ አይደለም ምናምን እና ቤተሰቦቹ ናቸውና ከባድ ነው ለሱም። ሰው እሱንም ለመረዳት እሞክራለሁ ምናምንና ያው ደግሞ ማለት ነው ያው ትላንትም አርጌው ነበረ። ግን ያው ትላንት ለእናንተ መንገርም አልቻልኩም። ያው የሰጠኝን ሀብል ያው ትላንትን ዛሬም አርጌዋለሁኝ። ትላንት ያው በእርግጥ በቃ ሰላም ሆናን ብዬ ነበረ። ዛሬም ደግሞ ከአንገቴ ላይ አላወለኩትም አርጌዋለሁኝ እና እስቲ ይሄም ነገር ያስደስተዋል ብዬ አስባለሁ። እንጣና ደግሞ ሌላውን እናያለን እና አብረን እንጠብቀው። አረፍ ሲል ጎኔ ድምፅ በሹክሹክታ ይመጣል ወደኔ ለብቻዬ ስሆን ሲከፋኝ ታውቃለህ ፍቅሬ በዚህ ሰዓት ታስፈልገኛለህ ታውቀዋለህ
ታውቀዋለህ ውዴ ለኔ ታስፈልገኛለህ ታውቀዋለህ ውዴ ለኔ ታስፈልገኛለህ ሸሴ ነበር ወደኸኝ ሲጨንቅ ያኔ አልወዳድም ደርሷል ያንተንም በማየት እኔ ቢቀልልህ ብዬ ነበር የፍቅር ጭንቀት ያስጨከኩ ባልወድ ነው ስታዝን ማየት። ደህና ነህ? እንዴት ነህ? አለሁልሽ። አለሁ ይመስገን። ሁሉ ሰላም አለሁ። እንዴት ነሽ? አለሁ ደህና ነኝ። እንዴት ነህ? አለሁልሽ። አዳር አሪፍ ነው? አዳር ምንም አይልም። ቆንጆ ነው። አሪፍ። ሁሉ ሰላም ዳኒ አለሁ ይመስገን። ማች ያው እንግዲህ አሰሬው መጥቻለሁ። አየሁት። ደስ ይላል። ለአንተ ግን አላየሁም ነበር። ዛሬ ነው ያየሁት። አላስተርኩም። ለካ እንደዚህ ያምራል። ቆንጆ ነው። በጣም ነው የሚያምረው። ያ ደንሽ አለ እንዴ ማለት አለሁልሽ። ሰላም አለን ወይ አለው ወይ ማለት እንዴ ማለት ወይ ለምን ትለኛለህ? ወይ ማለት እኮ ለምንድን ነው የጠራሽኝ ነው? እንደዛ ማለት ነበረብህ እንዴ? ወይ የሚባለው ለምን ጠራሽኝ ማለት ነው። ወይ ማለት አይደል? አትሳሳቱ። እንደዛ ደግሞ አይባልም ነው ማለት ምንድን ነው? አይ እንኳን ለምን ጠራሽኝ ሳይሆን እንኳን ጠራሽኝ። እንኳን ጠራሽኝ። ለምን ጠራሽ? ያው በመጀመሪያ የምፈልገው ነገር ያው ትላንት ለሆነው ነገር ለፋሚሊዎች ምናምን እያወራው ነበርና ትላንት ለተፈጠረው ነገር ያው ይቅርታ በመጀመሪያ ማለት ነውና ትላንት ለሆነው ነገር ማለት አላቅም ያው ይቅርታ የምጠይቅህ ለሌላ ነገር ሳይሆን ትቼ ምናምን ስለሄድኩኝ ይቅርታ እና ለዛ ነው በመጀመሪያ ማለት ነው። ሲቀጥል ላይ ደግሞ ሌላ ነገር ምንድነው? አይ ነው በቃ ማለት አላቅም ይሄንን ነገር መረዳትም የሆነ እኔ ማመንም ምናምን ይከብደኛል። እኔ እንጃ እኔ እንደዚህ ምናምን እንትን አልተመቸሽውም ምናምን ተብዬ በህይወት ያላቅምና በተለይ ደግሞ እኔ ትልልቅ ሰዎች ምናምን እኔ ከበፊት ጀምሮ ትልልቅ ሰዎች ሲወዱኝ ነው ማየው እንጂ ጭራሽ አትመቻቸውም ምናምን ስባል ጭራሽ አላቅም። ምክንያቱም ኦሬዲ ትልልቅ ሰዎች የማይመቻቸው ባህሪ በትንሹ አውቃለሁ ብዬ አስባለሁ። ሁሉም ሰው አንድ አኮ ሁሉም ሰው እኮ አንድ አይደለም። ያ እሱ ገባኝ። ግን አሁን ለምሳሌ ኖርማል አብዛኛው ነው። አሁን ለምሳሌ እኔ አብዛኛው ሰው ትልልቅ ሰው ነው እኔ የምመቸው ወይም ደግሞ ደስ የምለው ምክንያቱም ስነ ስርዓት አላት ስለሚሉ ማለት ነው። ስነ ስርዓት አላት ተብሎ ስለሚታሰብ ትልልቅ ሰዎች ጥሩ ናቸው ለኔ ማለት እንዲህ አልተመቸችኝም ሄለን ሲሉ አልሰማም እስከዛሬ ድረስ ማለት መቀበል ከብዶኝ ነው ትላንትና ገባ አይ ገብቶኝ እና ብቻ ያው ነገራቶችን ያሉትን ነገራቶች ምናምን እናስተካክልና አይ እውነት ለመናገር ደብሮኛል በጣም በዝምታ የምታለፍ ነገር አይደለም። እንዴት ተረዳሽ? ትናንት አንቺ ጋር የመጣሁት መፍትሄ ፍለጋ ነው አይደል? ሞር ከምንም በላይ እናድረኝ ጥለሽኝ ስለሄድሽ ተረዳሽ? መፍትሄ ብዬ መጣሁ፣ ግን የጠበኩትን ነገር አላገኘሁም። አመነጫጭቅሽና ምስትጂ ሞር ደበረኝ በጣም ነው። አመነጫጭቄ እኮ አይደለም የሄድኩት እንዴ እኔ ዲስሪስፔክትና አድርጌ አይደለም የሄድኩት። ባይዘው ሲሄድ ነው ዲስሪስፔክት ማለት እኮ ምናምን ለምስሽ አላንቺ ነው እንደዛ አይደለም ያደረኩት። እኔ ማለት ያደረኩት ነገር ጥፋት እንደሆነ አምናለሁ፣ ግን ደግሞ ዲስሪስፔክት ምናምን አይደለም። ሲቀጥል ላይ ደግሞ እኔ እንደዛ ያደረኩት ማለት አንዳንዴ የሆነ ነገር ስናስበው ከራሳችን ጫማ ብናስበው አሪፍ ነው። እኔ እንደዚህ ቢሆንስ ምናምን ብሎ ማሰብ ጥሩ ነው።
አሁን ለምሳሌ እኔ ብሆን እንደዛ ቤተሰቦቼ እኔ ቢሆኑ ማለት እኔ አንተ ላይ ደርሶ ቢሆን ያ ነገር አንተ ምንድን ነበር የምትለው? በቃ ከቤተሰቦች የሚያልጥ ነገር እኔም እንደዚህ እየጠሉኝ ያወኩ እኔ እዛ ቤት ልገባ አልችልም። ተረዳሽ? ኖ ደስ እንትን ይልሃል ማለት ምንም አይሰማህም ውስጥ ምናምን እንደዛ ስላሉ ብቻ ኦኬ ምናምን ብለህ ትሄዳለህ። ምንም አይሰማህም፣ ምንም የሆነ መጥፎ ስሜት አይሰማህም። አንቺ ቤተሰቦችሽ እንዳከበርሻቸው አድርገኝ ማስ ኖ እንዴ ለምንድን ነው ነገሩን ዙሪያ ጥምጥም የምታደርገው? ዙሪያ ጥምጥም አላደረኩትም። ኖ ዙሪያ ጥምጥም ነው። ለምሳሌ አሁን እንደዚህ ብዬ መጥቼ ብነግርህ እኔ ጭራሽ አይከፋህም? ምንም አይመስልህም? ምንም ይመስልህ እኮ እኔ ትናንትም ነግሬሻለሁ ፊል አድርጌዋለሁ ስሜትሽ ምናምን ገብቶሻል እኮ እሱን እኮ ነው እያልኩ ያለሁት። ሶ ደበረኝ አይደለ? ደበረኝና በቃ ምንም ማለት ስላልቻልኩኝ ሄድኩኝ። በቃ ምንም ማለት አልችልም ነበረ በዛን ሰዓት ላይ ምክንያቱም እማቀው ምናምን እዛ ጋር የተጠራሁት ለፕሮግራም ነው ሶ እዛ ለመሄድ ከዛ መጀመሪያ የመሰለኝ እኔ ኖርማሊ እነሱ ስላልተመቻቸው ነበረ። በኋላ ስትነግረኝ አንቺ ስላልተመቻቸው ነው አልከኝ አይደል? ሶ ያ ነገር ደግሞ እኔ ጋር ኖርማል ሊሆን አይችልም። ይሰማኛል። ለምን አይሰማኝም እንዴ? እሺ እኔ ምን ማድረግ ነበረብኝ? ኖ አንተ እኮ ምንም ማድረግ አለብህ ምናምን አይደለም። እኔ ካንተ በጣም ማለት አንተ ጋር ያዘንኩት ነገር ምንድነው? አንተ ይሄ ማለት የሆነ ነገር ስለሆነ አይ መቆም አለበት እኔ ምናምን ማለትህ ነው እንጂ የደበረኝ እኮ ቤተሰብህን አታክብር ወይ ደግሞ ምናምን ማለት አይደለም። ገባ? ግን እዛ ጋር ቢያንስ እንኳን ስለኔ ማስረዳት እንኳን አችልም። እኔ አሁን የሆነ ሰው መጥቶ ኢዛናና ቢለኝ ስላንተ የሆነ መጥፎ እንኳን አመለካከት ቢኖረው አይ ኢዛና እንዲህ ነው ብዬ እመልሰዋለሁ እንጂ የነገረኝ ቤተሰቦች ናቸው እኮ። ስለዚህ አሁን የሆነ ሰንበድ ሰው መጥቶ ስላንቺ የሆነ ነገር ቢያወራ እኔ ልቀየመውላሽ እላለሁ፣ ልጣለውላሽ እላለሁ እኮ። እኔ እኮ ግን አሁን እንደዚህ አይነት ነገር የመጣው ከቤተሰብ ነው ገብቶሽ። ስለዚህ ትላንት እንደነገርኩሽ እኮ ከቤተሰብ ጋር ከሆነ ሄለን እንዲናት ሲሉ አዎ እንዲናት ብለህ ነው የምትቀበላቸው። ሄለን ምንም ነገር ሊያወራሽ እኮ ሄለን መጥፎ ናት ሲሉ መጥፎ ናት ብለህ ነው የምትቀበለው ማለት ነው አይደል? ይኸውልሽ ነገርኩሽ ብዙ ተረዳሽ። ብዙ ሰዓት ነው የተከራከርኳቸው፣ ብዙ ሰዓት ነው ያወራነው፣ ሞር አዳሩ ሙሉ ነው ያወራነው። ተረድተሽ ብትከራከራቸው ኖሮ እኮ የሆነ ነገር ማስቀየር ትችል ነበር በእርግጠኝነት እኮ። እነሱም ይኸውልሽ እንደዚህ የገሙት የሆነ ነገር ቢያዩኑ ሳይው እንደዚህ ሊያርጓሽ እነሱ እኔ ላይ ምን ሊያዩ ይችላሉ ማለት እኔ አላውቅም። አንቺ እነሱን እኔ የማውቀው ነገር የለም። ይዞ ምን አውቃለሁ? እኔ የማውቀው ነገር የለም። እሺ ያለፈው አለፈ አይደል? በቃ እሺ አለፈ። ትላንትና ምንም እንትን ያለ ነገር የለም። ዛሬ ደግሞ የጠራሁ ኦኬ ምን ብናደርግ ነው? እንዴት ነው ማስተካከል ምንችለው? ለኔ የሆነ ካንተ ምናምን መራቅ አልፈልግም። ገባ? እንዴት አስተካክለን ነው ታዲያ ይሄንን ነገር እኔ ጥሩነት ብለው ይወሰዱ ሳይሆን ቢያንስ መጥፎ እንዳልሆንኩ ማወቅ አለባቸው። ገባ? መጥፎ ናት አላሉኝ። ምን እሱ ያው ነው እኮ የሆነ ሰው ምናምን አለመታወቅ ማለት መጥፎ ናት አላሉኝ። መጥፎ ነገር የሆነ ነገር ተሰጣቸው። ቤተሰብ ይታያቸዋል ከማንም ሰው በላይ ምቾት አልሰጣቸው። የነሱ ንግግር ደግሞ አክሴፕት አደረኩት። ሌላ ምንም ጥያቄ የለውም። የቤተሰብን ቃል እንሰሙት። ተረዳሽ? እና አንዳንዴ በእኔም ቦታ ሆነሽ ዝም ብለሽ ይካል እኔ አንቺን ስሜት ፊል አድርጌዋለሁ፣ ተረድቼዋለሁ ምናምን ገብቶሻል። አንቺም አንዳንዴ ደግሞ ማሰብ አለብሽ ነው የሚሰማኝ። እኔ እኮ ተረድቻለሁ፣ ግን አሁን እያልኩ ያለሁት ሌላ ነገር አይደለም። እኔ ከቤተሰብ ቃል ውጣ እና እኔን ደግፍ እያልኩ አይደል፣ መቼም አይደለም። ገባህ አይደለ? እኔን ብታቀኝ በቅርብ ነው፣ ቤተሰብ ነው። እኔ እሱን በፍጹም ልከራከር ምናምን አልችልም። ገባህ? እኔ ግን እያልኩ ያለሁት አሁን ለምሳሌ እንደዚህ ነገሩን ዝግት ከምታረገው የምናስተካክልበትን ነገር እንዴት አድርገን ይሄንን ነገር አስተካክለን ላይክ ቢያንስ እነሱ የሆነ አህል እኔን እንዲያውቁኝ ሌላ ነገር አይደለም። ገባ? እንዴት እናድርግ የሚለውን ነው። ገባ? አሁን እኮ ካንቺ ጋር መገናኘት የማይፈልጉት እኔ
ኖ እኮ እኔን እኮ አግኝተውኝ እኮ አይደለም ያንን ነገር ምን አደርገው እኮ አንተ ስለኔ ማስረዳት አትችልም እንዴ? አልኩ ለፈለኩ ይዙ አንድ ቀን አውርተ ይዙ ከትላንት ወዲያ ማታ አውርተ በጣም ብዙ አወራው ምናምን እያልከኝ ነው አይደለ? አንቺ የነበረውን ሲሽሽና ላይሽ በቃ ከትላንት ወዲያ ብቻ አይደለም የወሬ የተነሳው ትላንት ማታ እንኳን ምን አይነት ወሬ ሲወራ እንደነበር አንቺ አልሰማሽም። ተረዳሽ? ላይክ እኔ እኮ አልተረዳውም ሳይሆን በቦታው ስላልነበርኩ ማወቅ አልችልም ምን እንደተወራ። ይኸውልሽ አሁን እነሱ የሚፈልጉት ጭራሽ እኔና አንቺ ማየት አይፈልጉም በጭራሽ በቪዲዮም ሆነ በምንም አይነት ሁኔታ ማለት አልገባኝም። በቃ በጭራሽ ካንቺ ጋር መታየት የለብኝም በእነሱ ፊት። ተረዳሽ? ትላንትና ከነሱ ጋር ትላንትና ያልከኝ የነበረው ከነሱ ጋር ብቻ አትተዋወቂም ነበር አይደለ? እንዴ ያልከኝ አትተዋወቂም ነው ከነሱ ጋር ነው እንጂ ካንተ ጋር ደግሞ ቆይ ምን አገናኘው? እሱ ከትላንት ወዲያ የተወራው ወሬ ነው። ትላንት ማታ ደግሞ በቃ ጭራሽ ነው እኛም ማየት የማይፈልጉት። እንዴ ደግሞ ምን ማለት ነው? እኛም ማየት አላውቅም። እኔ ጋር ምንም ማውቀው ነገር የለም። እንዴት አታውቅም እንዴ? ኖ እንዴት በነፃነት እንኳን ያንን ነገር መጠየቅ እንኳን አትችልም እንዴ? አንተ ጠየቅኩ፣ ግን ደግሞ በቃ የምናውቀው ነገር አለ። ስለዚህ አርፍ ተቀምጥ። ስለኔ ምን አውቀው ማለቴ አላውቅም። ሲጀመር ምን አውቀው ነው? ሲቀጥል ላይ ደግሞ እኔ እናንተ አብረን መታየት አንችልም መገናኘት አንችልም ማለት ደግሞ ምን ማለት ነው? የእነሱ ውሳኔ ነው። የምርህን ነው? የምሬን ነው። እሺ አንተ እያሳየነው ያለው ነገር ልክ አይደለም መሰለኝ። ምን እንጃ። አንተ ምን አልካቸው? ያንተን መልስ ነው መስማት ፈልገው። እሺ እነሱ እንደዛ አሉ። ላይክ አንቺ ያሰብሽውን ነገር ነው ያደረኩት። ምንድነው ምክንያታችሁን ጠየቅኳቸው። እሺ ሰው መልሳቸውን ይሁን ነው አገኙት። ላይክ እኛ የራሳችንን ምክንያት አለ። እሱን ምክንያት ደግሞ አንድ ቀን ታውቀዋለን መልሳቸው። ተረዳሽ? ነው የሚያውቁት ነገር ቢኖር ነው እነሱ እንጂ እንደዛ አይነት ሰው መሆኑ አይደለም። ገብቶሻል? ቤተሰብ ደግሞ ለልጁ ላይክ ጥሩ ነገር ነው የሚመኘው እንጂ ብቻ ትረጅኛለሽ እኮ። እሺ አንተ እኔ እኮ እኔ በስመ አብ ከተረዳሽ ያለ ምክንያት እነሱ ምንም ነገር ያው አሜን ብለህ ተቀብለህ መጣ ማለት አሜን ይሁን በቃ ከሷ ጋር አትገናኝ ምናምን ሲሉ እሺ ብላቸው ነው የመጣው እና ግብ መፍጠር ነበረብኝ። ስለዚህ አሁን ምን እያልከኝ ነው? በቃ ስለዚህ በቃ እኔም ከነሱ ቃል መውጣት አልፈልግም። ከዚህ በኋላ ባንታይ መልካም ምንም ነገር ተረዳሽ? እኔ እናንተ አንገናኝም እንደዛ እያልከኝ ነው? እንደዛ መሆኑ ነው ይሉ ቃኔ እነሱ ማስፈታት ከልብሽ ነው የምታወራው? አዎ ከልብ ነው የማወራው። እንዴ ምንም አይነት መንገድ ለሰው ልጅ ምንም መራመድ አትችልም? ቢያንስ እንኳን በስነ ስርዓት ነገሮችን አስረድተ ተስተካክሎ ምንም ነገር ከነሱ ጋር ግብ መዋት አልፈልግም። እድሜ ልኬን ምንም ነገር ሳላረግ አንድ ጥፋት ማጥፋት አልፈልግም። ተረዳሽ? ጥፋቷ ደግሞ አንቺ እንድትሆኚ አልፈልግም። ለዛ ነው ነገር እኮ እሺ እነሱን አታወቅ፣ ግን ካንተ ጋር መገናኘት ምን ያገናኘዋል? ይሄን ነገር አላውቅም። እነሱ የራሳቸው የሆነ ምክንያት አላቸው። እሺ ምንም አታስረዳቸውም? እንደዚህ ነው አንተ ይሄ ነገር ተመችቶ ነው ያለው? ምንም ነገር እንደማይሆን ስላወቅኩ ቤተሰቤን ማቆን ነኝ አይደል? በቃ ምንም እንደማይፈጠር ስላወቅኩ ምንም ልከራከራቸው አልቻልኩም ምናምን። ተረዳሽ? ከገባሽ ማለት ነው በቃ ማለት እኔ የምር አንተ ይዙ ነው ብዬ ለማመን ራሱ በጣም እቸገራለሁ። ምንድነው እኔ ማቀህ ይዙ እንደዚህ ያልነበርክም ምናምን ለምንድነው እንደዚህ ቀየር ያልከው? በቃ ከሰማሽ በጭራሽ ፈጽሞ እኔና አንቺ መተት የለብን ምንም አይነት ሶሻል ሚዲያ ላይ። ተረዳሽ? አይ ነው ጥሩ ጊዜ ምናምን ነበር፣ ግን ዳግመኛ እነሱን ማስከፋት አልፈልግም። እነሱ ሶኪ ካላሉኝ በስተቀር ምንም ነገር አላደርግም። በተለይ ባንቺ ዙሪያ ማለት ነው። ተረዳሽ?
የምር ከልብህ ነው እንደዚህ ያልከኝ? ምንም ዋሽበት ምክንያት የለኝም። ለኔ አከብርሻለሁ፣ እወድሻለሁ፣ በቃ አለቀ። ግን ደግሞ የቤተሰቤን ቃል ማውደር አልፈልግም። እኔ እስካሁን ያልከውን ነገር እንዳላልክ ልስማውና ይሄንን ነገር እኔ ምንም በባል እችላለሁ፣ ችግር የለውም። እናስተካክል፣ ገባ? እናስተካክል ይሄንን ነገር በቃ። እናስተካክል ነገር የለም። ተረዳሽ? አይ ነው እንዳንጣላ ነው ይውላ ጥረትሽ ምናምን እኮ ግን ምን ነገር አለ? ምን ነገር ስላልሆነ በከንቱ መልፋት ነው የሚሆነው። በከንቱ መልፋት አይሆንብንም ነው እንጂ ሳትታገል ገና መጀመሪያ አንድ እንኳን ትግል ሳትታገል አይደለም እኮ በቃ የምትለው። ይሄ ነገር መብት የለውም የሚባለው ታግለን ምናምን ስንሞክር ነው። እንግዲህ የኔ ውሳኔ ከነሱ ቃል በፍጹም ነው መውጣት ማልፈልግ። በፍጹም ይዙ ይሄንን ነገር እናስተካክለው። ምንም ተስተካከል ነገር የለም። በቃ ከዚህ በኋላ አንቺም የራስሽን ላይፍ ቀጥይ፣ እኔም የነበርኩበትን ላይፍ ቀጥላለሁ። ተረዳሽ? እንደዚህ ቀላል ነው ከባድ ነው አይደለም ጉዳዩ። ግን መሆን ያለበት ይሄ ነው። በቃ አንቺም ህይወትሽን እየኖርሽ ነበር፣ ድንገት ተገናኘን፣ በቃ ድንገት እንለያያለን። አንቺ እየተረዳሽኝ አይደለም ምናምን። እኔ ይሄንን ነገር አልቀበለውም። ይዙ መቀበል አለመቀበል የራስሽ ጣጣ ነው። ሰማሽኝ? ጭራሽ እንዲህ ነው የምታናገረኝ? በቃ ከዚህ በላይ ምንም ነገር ላወራ አልችልም። ለማንኛውም በቃ እንዳልኩሽ እንዳይደብርሽ፣ እኔ ስላወቅሽ ምናምን ደስተኛ ነኝ። ግን በቃ ከዚህ በኋላ ምቾት ይነሳኛል። አሁን እነሱ እንደዛ አይነት ሳቢ ውስጥ ሆነው ከአንቺ ጋር መቀጠል በጣም ነው የሚከብደኝ። የራስሽን ላይፍ ቀጥይ፣ እኔም የራሴን ላይፍ እቀጥላለሁ። እና ለማንኛውም በቃ ጨርሰናል። እኔ አልጨረስኩም። እኔ ጨርሻለሁ። ለማንኛውም ይዙ ከቶኝ ቆያ ይመስለኝ ባይኖራለው የሚለኝ ምክንያቱን ልኝ ከላይ ዘመን ራሴን እንዳይ ጊዜማ ጊዜ